አንተ ዞር በእናትህ ስርዓት አይኖርህም እንዴ? ስርዓት አይኖርህም? ምንድነው? እሺ ተረጋግቼ ከዚህ በላይ ሌላ ነገር ሊፈጠር ትፈልጊያለሽ? ለቀቂኝ። ምን ማለት ነው? ልጅ ማለት እኔ ጮኬ ነው ፖሊስ የምጠራው። ይኸውልሽ መዋረድ ካልፈለግሽ በቃ አልፈልግም። ለቀቂኝ። ታይ በቃ ህይወት ልንኖርበት ታሪክ አልፈልግም። መሄድ አለብን። እንዳትወርጂ። ይኸውልሽ ሂጂልኝ፣ በቃ ሂጂልኝ። አልፈልግሽም። ይውረድ ጀመር ውረድ። ማራት አለብን። ልቀቃት። ከኔ ጋር ትሄዳለች። የማትፈልገውን ሰው ደግሞ አታገባም። በቃ ከኔ ውጪ ማንንም አታገባም። የምንነጋገረው አንተ አይደለም። እሺ በሩን ዝጊው። የራሷን ውሳኔ እንድትወስን ለምንድን ነው የማትፈቅጂላት? ለምንድን ነው የራሷን ውሳኔ? የራሷ ህይወት አላት እኮ። ከአንተ ጋር ዝም ብሎ መኮብለል፣ ከዛ ነገር ሌላ ሚስት እንድታገባባት ከተስማሙ እሳያው። ግን ደግሞ የፈለገ ቢሆን መስማማት የሚችሉት እኛ ለትንሽ ጊዜ ከዚህ ዞር ስንል ነው። ቤተሰቦች እንዴት ናችሁ? ያው አይኔ ትንሽ ካልተከፈተላችሁ ምንም ማድረግ አልችልም። ገና መነሳታችን ነው፣ ሌሊት ነውና በጣም በጣም አንጀቴን እየበላችኝ ነበረ። ማለት አንተን ላጣ አልፈልግም። አንተን አጥቼ እኔ ከሌላ ሰው ጋር መኖር አልፈልግም። እነሱ እኔን አስረው በር ቆልፎብኝ ሊያስቀምጡኝ ነው። እኔ ያለኝ አማራጭ ከአንተ ጋር መጥፋት ነው። ከምንም ነገር አንተን አስበልጣለሁ ስትለኝ በቃ መወሰን አልፈለግኩም። ቤተሰብ ይሄንን ነገር ዛሬ እንደዚህ ከሆነ ነገ ላይ ደግሞ ምን እንደሚፈጠር አላውቅም። ከቤተሰቦቿን አጋጨቼ ከቤተሰቦቿን ለይቼ እሷን ወስዳታለሁ ብዬ አስቤ አላውቅም። ሲጀመር ትናንትና ካያችሁ ለእሷ ለመምከር በቃ ያለውን ነገር እንድታስተካክል ለማድረግ ነበር። ግን ያው ብዙ ጊዜ ትነግረኛለች ጫና እንደሚያደርጉባት ማለት በጣም መቆጣጠር አለ አይደል እንደሚያበዙባት ምናምን ነግራኛለች። እና የራሷን ውሳኔ መወሰን እስኪያቅታት ድረስ ማለት ነው። አሁን እኔ ልብስ አስተካክልኝ ብያት ውስጥ እያስተካከለች ነው። እና ለእናንተም ያው ከዚህ በኋላ የምንሄድበትን ቦታ እንዳትናገር ተብያለሁ። በነገራችሁ ደስ ይለኝ ነበር። አሁን ሌሊት ነው። ኦልሞስት አሁን 12 ሰዓት ነው እየነጋብን ነው ነገር እና ቤተሰቦች እኔ በጣም ፈርቻለሁ። ያው በምንሄድበትን ቦታ እግዚአብሔር ይከተለን ነው የምለው። ይህንን ውሳኔ ባልወስን ደስ ይለኛል። ድምፄ እንዳይሰማ ማለት ይሁን እንደዚህ እየደበረኝ የሚሄድ እንዳይመስላት ነው። እና ትላንትና በግድን ያስቀያት ቪዲዮን ከቆመ በኋላ በሌሊት እንውጣ 10 ሰዓት ምናምን እንውጣ ምናምን እያለችኝ ነበር። እና እስኪ ነጋ እንጠብቅ ነገሮችን ሁሉ በአንዴ ለመወሰናት ሞክር ምናምን ብዬ ነው ያስቆምኳት። እና ይህንን ውሳኔ እንድትወስን ያስገድዷት ማንም አይደለም ራሳቸው ናቸው። ማለት ማንም ሰው የሚፈልገውንና የሚወደውን ነገር ለማግኘት ሲል ምንም ነገር ያደርጋል። እና እሷም ለእኔ ያላትን ነገር ለእኔ የምትከፍለውን ዋጋ የዚህን ያህል እንደሆነ ሳቅ እኔ ምንም አልወስንበት እኔ አልሄድም ብላት ያው አታፈቅረኝም፣ በቃ አንተ ከኔ ጋር መሆን አትፈልግም ምናምን ነው የምትለኝና ያንን ነገር ደግሞ እንዲፈጠር አልፈልግም። ከኔ ጋር እንድትኖር ያው ከዚህ በፊት ነግሬያቸዋለሁ። አብረን ለመኖር አብረን ብዙ ነገሮችን ለማሳለፍ ነው ከእሷ ጋር እቅዴ ፕላኔ። ሌላ ሰውም ድጋሚ ማፍቀርም ጉልበቱ የለኝም፣ ድጋሚ የመውደድም ጉልበቱ የለኝም። እኔ በቃ ሳፈቅር ደግሜ ማፍቀር አልችልም። አንዴ ነው ማፈቅር። በቃ ከልቤ የሚያፈቅርኩት ከልቤም በቃ ማለት እንደሷ የሚወደድኩትም ሰው የለም፣ እንደሷ የሚያፈቀርኩት ሰው የለም። እንደዚህ ስል ቀልድ ሊመስላችሁ ይችላል። ነገር ግን በጣም ብዙ ነገሮችን ብዙ በቃ ማለት እኔ ኦፕን ሰው አልነበርኩም፣ እንደዚህ ተናጋሪም ሰው አልነበርኩም። የውስጤን አውጥቼ ለሰው የምናገር አይነት ሰው አይደለሁም። እና ሁሉ ነገሬን ያካፈልኳት በቃ አለ አይደል ባለትዳር ስትሆኑ የምታደርጉት አይነት አክት አለ አይደል ሙሉ ነገሬን እንደዛ ነበር እያደረግኩኝ የነበረው። እና አሁን ያንን ነገር ደግሞ ማጣት አልፈልግም። ከእሷ ጋር ረጅም ፕላን ነው ያስቀድኩት። እኔ ደክሞኛል። አሁንም ድጋሚ አፍቅሬ ድጋሚ እንትን ብዬ ድጋሚ አልችልም፣ ይህንን ነገር አልችልም። ለዚህኛው ፍቅሬ ዋጋ ከፍላለሁ። ይሄ ፍቅር ሊያመልጠኝ አልፈልግም። ለዚህ ፍቅር መክፈል ያለብኝ ነገር በሙሉ ከፍዬ ከኔ ጋር እንድትሆን ነው ማድረግ የምፈልገው። ኢቨን አሁንም እንኳን የምንሄድበት ሀገር ሄጄ
የእህትሽን ስልክ ቁጥር ስጪኝ ስላት እምቢ ብላኛለች እንጂ ቤተሰብ ያለውን ነገር አስተካኪ፣ በቃ እንዳትረበሹ ከኔ ጋር ነው ያለችው ምናምን ለማለት ነበረ። ነገር ግን እሷም ስልኩን ልትሰጠኝ ፈቃደኛ አይደለችም እና ሻንጣዬም ተዘጋጀ ነው እንግዲህ መኪናዬን ማሞቄ ተነስቻለሁ። እንግዲህ ወደ ውጭ አውጥቼዋለሁ፣ ከግቢ አውጥቼዋለሁ። ቦርሳማ መጫን የቀረን ይበርዳል። ነገር ግን ምንም ማድረግ አልችልም። የምንሄድበትን ቦታ ደግሞ ማሳወቅ አልፈልግም። እንዲህ ነው ልላችሁ አልችልም። ግን ስንደርስ ደግሞ ያለንበት የምናርፍበትን ቦታ ሁሉም ነገር የምናሳያችሁ ይሆናል። ይህንን ነገር የምናደርገው ደግሞ ለደህንነታችን ስንል ነው። ነገ ላይ ምን እንደሚያጋጥምን አላውቅም። ለእናንተ ማወቅ ስላለባችሁ ምን ላይ እንዳለን እንድታውቁ ስለምፈልግ ነው ይህንን ነገር እየተናገርኩ ያለሁ እና ይህንን ውሳኔ የወሰንኩት ፈልጌው አይደለም፣ ግን ለፍቅሬ መክፈል ያለብኝ ዋጋ እስከ ጥግ ድረስ ሄዳለሁ ባልኩት እስከ በቃ አለ አይደል እሷን የማግኘት ካለብኝም ጉድጓድ እንገባለሁ። የዛን ያህል ነው ማፈቅራት እና ለእሷ ስል የምከፍለው ዋጋ ነው። ቤተሰቦቿ ተስማምተው ከኔ ጋር እንድትሆን መጀመሪያ ቢፈቅዱላትም አሁን ግን የኔና እሷ ግንኙነት የወደዱት አይመስለኝም። ይህንን ነገር ደግሞ እኔና እሷ መፋቀራችንን ልናሳያቸውን ብንሞክር ሊረዱን ፈቃደኞች አይደሉም። በጣም ብዙ ነገር ነው እንደዚህ ተብሎ አይወጣም። የፋሚሊ ነገር ፋሚሊ ውስጥ ነው የሚቀረው እና ይህንን ነገር ደግሞ እንዲፈጠር አልፈልግም። እስቲ እሷም ደግሞ ሀሳቧ ምን እንደሆነ አላውቅም። ኢቨን ይህንን ቤት ሄኖክ ሰጥቼው ይሄዳለው። ቁልፉ መቼ እንደምመለስ አላውቅም። 1 ወርም 2 ወርም ሊወስድ ይችላል። ይህን ነገር ብቻ ማሳወቃችሁ ይሆናል። ወደፊቱን እግዚአብሔር ነው የሚያውቀው ምን እንደሚፈጠር አላውቅም። እና እንግዲህ የጨረሰች ይመስለኛል። ሄጅም ላግዛት እንዴ ባግዛት ደስ ይለኛል። እናት አልጨረሽም? በብዛት የእሷን ልብሶች ብዙ ይዛ አልመጣችም። ያው የኔን ልብስ የሚያስፈልገው ምን ያህል እንደሆነ ስለማላውቅ ራሷ ይዛው ራስሽ አስተካክልኝ ብያት ውስጥ እያስተካከለችልኝ ነው እና ምን ያህልም እንደምንቆይ አላውቅም። ቤተሰብ ምን ያህልም እንደማስቆያት አላውቅም። ያው ከፈጣሪ ጋር ነው ይዣትም የሚሄደው። ያው ያለው የሚፈጠረውን ነገር አብራችሁ ያው ለእናንተም እንደዚህ ስናገር እንዳይደብራችሁ ይዛሃት ለምን ሄድ ይዛሃት እንደዚህ ለምን አደረግ በቃ ማለት አስገዳጅ ነገር ሲገጥማችሁ እንደዚህ ታደርጋላችሁ እና እስቲ እኔም ላግዛት መሰለኝ። ልብስ ምናምን አልጨረሰችም ግዛት መሰለኝ። የኔም ልብስ አያልቅም። ምን እንደያዘችም እስቲ እንጂ ጨረሽ እንዴ? ምን ነው እኔ እኮ ቪዲዮ እየቀረጽኩ የተፈጠረው ነገር ከዚህ በኋላ ምንድን ነው ያሽልኝ? የሁሉ ነገር ምንድን ነው? ያንቺ ትንሽ ነው የኔ ግማሽ እንትን ብያለሁ። ወደዚህ ከተሸከም ደግሞ ምንድን ነው ታዲያ? ይከብዳል እኮ ሎሽን ምናምን ነገር ይዘሻል እንዴ? አለው ትንሽ ነው። እንደውም እኮ እኔ እኮ ምንም አልያዝኩም ማለት እኮ ይቻላል። ምንም አልያዝኩም እኮ እኔ አሁን ሀሳቤ ማለት ነው ደርሶ መልስ ነበር ያሰብኩት። ግን አሁን ማለት የት ነው ደርሶ የምመለሰው ነው አይደለም። አሁን የሆነ ነገር ቢያስፈልገን ልክም አንድ ሱሪ አንድ ጫማ ምናምን ነበር ያሰብኩት። አይደለም በቃ ማለት አይታወቅም የሰው ልጅ መውጫው በምን ሰዓት እንደምንመለስ አናውቅም። ስለዚህ እሺ ሁሉ ነገር ምን ችግር አለው? ምንድነው ችግር? አልገባኝም። ፍቅር ችግር የለውም እና ማራኒ አላስከፋሽም። ደስተኛ እንድትሆኝ ነው የምፈልገው። ቤተሰብ ሳተኛ ነው ያደረችው። ግን ራሴን አሞኛል። ማርያም ራሴን አሞኛል። እኔ ነመም የሚያርገኝ እሺ። እና አሁን
የሆነ ነገር እንድትያቸው ፈልጋለሁ። ማለት የተፈጠረውን ነገር ሙሉ እያወቁት ስላለ ይህንን ውሳኔ ወስነን ነገ ላይ ምን እንደሚፈጠር አናውቅም ማለት እኔ አልገባኝም። ምን ሊፈጠር ይችላል? እኔ ዛሬ ደስተኛ መሆን እፈልጋለሁ። ገብቶሃል አይደለ? አሁን ላይ ነገ ምን ይፈጠራል ብዬ ኦኬ ቁጭ ብዬ በግድ የማልፈልገውን ሰው ከቤተሰብ ቃል መውጣታችን ተብዬ ሌላ ሰው እንዳገባ ነው። አይ አይደለም፣ የወደፊቱን ከዚህ በኋላ ምን ይፈጠር የምትል ከሆነ ማለት ነው። እኔ ከዚህ ማልወጣ ከሆነ እኔ ከዚህ ማለቅ ከሆነ እንደዛ ነው የሚፈጠር። ለሌላ ሰው ስዳር ማየት ካለ ፍላጎቴ አንድ ቀንም በህይወቴ አይቼው ማላውቀውን ሰው ማግባት ከዛ ውጭ ጋር ምንድነው የማልፈልገው ነገር ያንን ነገር እንድትወስኝ ሳይሆን ነገሮቹን እንዴት ማስኬድ እንዳለብን እንዴት መወሰን እንዳለብን ከተስማሙ እሳያው። ግን ደግሞ የፈለገ ቢሆን መስማማት የሚችሉት እኛ ለትንሽ ጊዜ ከዚህ ዞር ስንል ነው እና እኔ ይህን የሚፈጠሩትን ነገሮች እንዴት ማስኬድ እንዳለብን እኔ እኮ መደበቅን አይደለም። ቢያንስ እንኳን ለትንሽ ጊዜው ያራቅ ስንል ጥሩ ሊሆን ይችላል። ሜቢ በቃ እሷ ልክ ናት፣ ሀሳቧን ማክበር አለብን ምናምን ብለው እንዲያስቡ ነው። ትምህርት ነው። ገብቶሃል አይደለ? ካለ ፍላጎት ምንም ነገር ማድረግ አልፈልግም። መቼስ እኔ እንደዚህ እያለሁ ሌላ ሰው በቃ ማሰብም አልፈልግም ጭራሽ ቀርቶ ማለት ነው። ሁሉንም አስገብተሻቸው? አይ አይደለም ያስገቡት አለ፣ ግን ይቀርም አለ ተነሳለ። እሺ አንቺ አይ አልፈልኩም እንደዚህ እና ውጪ መኪና ሙቄ ሲመጣ ምን ያህል እንደሚቀሰቅስ እኔ ነኝ የማውቀው። እሺ ቶሎ በል እንግዲህ ቤተሰብ ከእናንተ ጋር ጥሎኝ ሄዳል። ያው የወሰንኩት ውሳኔ ልክ ነው ብዬ ነው የማስበው። ምክንያቱም በቃ ምንም አማራጭ የለኝም ማለት አሁን እንዴት ብዬ ላስረዳችሁ። አሁን እንደዚህ ቀላል ሊመስላችሁ ይችላል አይደለ? እንደዚህ ስላችሁ በጣም ቀላል፣ ግን ደግሞ የምትረዱ ሰዎች አላችሁ። ቤት ውስጥ በጣም የሚያስጠላ ነገር ነው ሲፈጠር የነበረው። በጣም ብዙ ነገር በቃ ኢቨን በግድ ታገቢያለሽ ተባላ ተገድጄ። እኔ ደግሞ ያንን ነገር ማድረግ አልፈልግም። ምንም ቢፈጠር ምንም ማለት መብት አለ። እዚህ ጋር ማንንም መክሰስ የምትችሉት ነገር የለም። ምክንያቱም ቤተሰብ ናቸው። ከቤተሰብ ጋር በምን ታይም አሁን ሁላ ዞሮ የተገናኘሁኝ እኔ ምንም ቢፈጠር ቤተሰብ ነው። ግን ደግሞ እንደዛ ተብሎ ካለ ፍላጎቴም ማይሆን ነገር ሲደረግብኝ ዝም ብዬ አላይም። ስለዚህ ይሄ የተሻለ አማራጭ ነው ብዬ ነው የማስበው። ወይ እነሱን ከመናቅ ወይ እነሱን ከምናምን ነገር አይደለም። ቢያንስ እንኳን ለትንሽ ጊዜ ዞር ነገር ስል ሀሳባቸውን ከቀየሩልኝ እንጂ እኔ እነሱን ሳልወዳቸው ቀርቼ አይደለም። ግን ሀሳባቸውን እኔ ጣፋጭ ሙቹ ይበርዳልሽ እና ምን እያልሽ ነው? አይ ነው የወሰንኩት ውሳኔ ትክክል ነው ብዬ ነው የማስበው። ለዛ እያልኩ ነው ያለሁት። አሁን እኛ አንዴ እኮ ወሰን ጨርሰናል አይደል? እሱም ልጅ ነው ያለብን። ስለዚህ የምንሽ ወይምን ይዟል አይልክፈት ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም ገና ምን አይደል? አሁን እንደውም ፀሐይ ወጥቷል። እንቅልፌ መጥቷል። ቤተሰብ ፀሐይ በዚህ በኩል እየወጣች ነው ግን መጥቷል። ምን ያደረግሽ ነው?
ምንድነው? ምን እየተካሄደ እንደሆነ ትነግሪኛለሽ? ምን እየሰራሽ እንደሆነ ትነግሪኛለሽ? ምንድን ነው ያደረግሽው? አንተን ተወኝ። ቆይ አንዴ እሷን ላናግራት እባክህ። ምንድን ነው የሰራሽው? እስኪ ያሳይ። አንቺ በቃ ብልጥ ነሽ ማለት ነው? አንቺ አራዳ ነሽ? ንገሪኝ። ምንድን ነው አድርገሽ የወጣሽው ከቤት? መች ነው የወጣሽው ከቤት? ከማን ጋር ተነጋግረሽ ነው? ስለዚህ እንደዚህ ነው የምታደርጊው? ከቤት ለማንም ሳትናገሪ ነው ተነስተሽ የምትወጪው? እሺ ተነግራችሁ አይ ሂጂ ችግር የለውም ልጅ ብላችሁ ታስገኛለሽ። እና መሄድም ካለብሽ መነጋገር ነበረብሽ መጀመሪያ እኮ። አንተ ምን እየሰራ ነው? አቁመው መኪናውን። ምን እያደረክ ነው? ምን ውረድ፣ ሲጀመር ውረድ። ማውራት አለብን። ልቀቃት፣ ከኔ ጋር ትሄዳለች። ሳታስፈቅድ እኮ ነው የማትፈልገውን ሰው ደግሞ አታገባም። በቃ ከኔ ውጪ ማንንም አታገባም። የምንነጋገረው አንተ አይደለም። እሺ በሩን ዝጊው። ለምንድን ነው የምትዘጋው? እኔ እያናገርኳት አይደለም። እኮ ነኝ። አንተ ድፍረት ራሱ ከልክ እኮ አለፈ። ምን ማለት ነው እንደዚህ ማድረግ ማለት? ያደረከው ነገር ታውቀዋለህ? ይኸውልሽ ምንም ነገር ብታደርግ ከ18 ዓመት በላይ ነች። የፈለገችውን ውሳኔ መወሰን ትችላለች። ለኔ አሁንም ማለት ነው ቤዛ ትንሽዬ ልጅ ነች። እሺ ከ18 ዓመት በላይ ሆኖ ነው እኮ የራሷ ህይወት አላት እኮ። ለምንድን ነው ማታያት? አትፈሪሽ? ስሚኝ አንዴ ብታከብሪ እንደዚህ አታረጊም። ብታከብሪ እንደዚህ አይደረግም። ምን እንዳደረግሽ ቢያውቁም እንደሚፈጠር ታውቂያለሽ? እንደዚህ ይደረጋል። እኔ ማንም ሰው ሳያውቅ ነው አይደለም መሄድ የፈለኩት። አትገባም። ዞር በላ። አትገባም። ከኔ ጋር ሌላ ነገር ውስጥ አትግባ። አንቺ ራስሽ ከኔ ጋር ሌላ ነገር ውስጥ ትገቢያለሽ። እሺ አዳምጪኝ ፍቅር። ቆይ አንዴ ስሚኝ አንዴ። እኔ ሌላ ነገር እንዲፈጠር ትፈልጊያለሽ? ቤት ይፈጠር ሌላ ነገር እኔ ሳጣሽ ምን እንደተሰማኝ ታውቂያለሽ? በተኛል እኮ ልትሄጂ ነው። እሺ ንገሪኝ። ለማንም ሳትናገሪ ምን ማለት ነው? እሺ አንዴ ለምንድን ነው እኔ ለምስማት የራሷን ውሳኔ እንድትወስን ለምንድን ነው የማትፈቅጂላት? ለምንድን ነው የራሷን ውሳኔ? የራሷ ህይወት አላት እኮ። ከአንተ ጋር ዝም ብሎ መኮብለል፣ ከዛ ነገር ሌላ ሚስት እንድታገባባት ጭራሽ ከቤተሰብ ጋር አቆራርጠን ነው። እሱ ስለኔ ምንም የምታውቂው ነገር የለም። ከእናት ከአባቷ አቆራርጠን አሳድጓታል እኮ። ስላልወለዷት ነው አሳድጓታል። አሳደጋችኋል። አቆራርጠን ነው የምትወስዱት። ዞረሽ መግቢያ የለሽም እኮ ዛሬ ሄደሽ ዞረሽ ነገ እንደዚህ አይነት ጊዜ ስነ ስርዓት ይዛላት ይዘ ይኸውልሽ ከኔ ጋር ሌላ ችግር ውስጥ መግባት ካልፈለግሽ ምን ልታረግ ነው ንገረኝ። በቃ የራሷ ውሳኔ ወስናለች አይደል? የራሷን ውሳኔ ወስናለች አይደል? ዛሬ ውሳኔዋን ይኸውልህ አንተ አስገድዳት ነው እንጂ እንደዚህ አይነት ውሳኔ ሲጀምር በራሴ ነው የወሰንኩት። በቃ በራሴ ነው። እዚህ ማውራት አለብን። ረጋ ብለሽ የምታወሪኝ ከሆነ አውሪኝ። እሄዳለሁ። ወደ ቤት ሄደን ነው የምናወራው። እዚህ አይደለም የምናወራው። እዚህ እሱ ቤት ቆመን አይደለም የምናወራው። እቤት ሄደን ነው የምናወራው። ይኸውልሽ አንተ ለምን አንዴ እባክህ እኔ ላውራት። የራሷ ህይወት አላት እኮ። ህይወቷን ለማስተካከል እየሞከርኩ ነው። ምን ነው እያበላሸሽ? ምን ነው የሚያስተካክላት? ሰጣት ነው ከአንተ ልለያት ነው። ቢገባ ብትወዳት ከሷ ነው እሺ የምትርቀው። የሚወዳት ሰው ይሄን ነው የሚያደርገው። እባክህ ተባበረኝ። በጣም ትቀልጃለሽ። የማፈቅራት እንዴት ነው ታው? አንዴ ስሚኝ። ወይ እናታችን ታማ እንድትሞት ነው የምትፈልጊ? እኔ እንደዚህ አረበም ቤቲ ምንም እንደዚህ ለማብላ ይመስልሻል? ያንን ያደረገችው ለማብላ ነው። ለጎን ሰው ማግባት አልችልም። በቃ ያን ኮከስ ብለሽ ማስረዳት ትችያለሽ አይደል እንዴ? መች ተረዳችሁኝ? መች ሰማችሁኝ? ሲጀመር ላንቺ የተሻለ ህይወት ሲባል ይሄንን የተደረገው ከትላንትና ወዲያ ምንድነው የተፈጠረው? ቤት ውስጥ ምን ያደረጋችሁ ያላችሁ? ማንንም አንቺ እሱ በማግባትሽ የሚጠቀም የለም። ላንቺ ተብሎ ነው አይገባሽም እንዴ? አትረጂም እንዴ? እህቴ ስልኬ ተቀምጦ የመጣ ሰው እኮ ነው። ቢያንስ ይሻልሻል፣ ከሱ ይሻልሻል። ስልኬን ቀማችሁ፣ ከሱ ይሻልሻል። እንዳላገኝ አደረጋችሁ። ስለዚህ እንደዚህ አይደረግም። መጀመሪያ ተረጋጊና ይኸውልሽ ምንም ማረግ አልችልም። ለቀቅኝ። ተረጋጊና ስሚ መጀመሪያ ወደ ቤት ትቆጭበታለሽ። በዚህ ውሳኔ ትቆጭበታለሽ። መጀመሪያ ቤት እንሂድ፣ ከዛ ተረጋግተን ማውራት አለበት። ስሚኝ እኔ ውድ ስሚኝ፣ ንቂ። ተኝተሻል። ሲጀመር ንቂ። ምን ያረግሽው ነገር እኮ የሚደረግ አይደለም። ምን አደረኩ? ቢሰሙ አሁን ራሱ ለፍቅሬ ስል ነው መስዋዕት ሱቆተናል ብዬ እኮ ነው የወጣሁት ከቤት። እርግጠኛ ሆኜ ነው እንጂ እዚህ ባትኖሪ ራሱ ምን እንደማደርግ አላውቅም ነበረ። መች እንደዚህ ደረሽ ራሱ ለማይገባሽ ነገር ነው ያረክሽልሽ። አንተ ከቤተሰቧ በመውሰድ ከቤተሰቧ በመነጠል ነው እንደዚህ ልክነትን የምታሳይ የምትጸጸችበትን ነገር እያደረግሽ ማለት ዞሮ መግቢያዋን ቆራርጠን ነው እየወሰድካት ያለው ታውቃለህ አይደል? እናቷን አባቷን አለያይተህ ከአንተ ጋር አንድ ነገር ብትሆን እኮ እናት ያዝናባት ነው የምትቀረው። እቺ ልጅ አልፈልግም። በቃ ማንም ቤተሰብ እንደስነብ ዝም በይ። ለምን ይጋልይ ብላ ነው ስለምን ይዣት ልሄድ። ንቃ። አንተ ራስህ ተኝተሃል። እሺ ንቃ። መጀመሪያ ካለበት ንቃ። ደክሞኛል ሁሉ ነገር ልቀቃት። አንተ ልቀቃት፣ ወደዛ ልቀቃት። እኔ ጮኬ ነው ፖሊስ የምጠራው።
ይኸውልሽ መዋረድ ካልፈለግሽ በቃ አልፈልግም። ለቀጣይ በቃ ህይወት ልንኖርበት አልፈልግም። መሄድ አለብን። እንዳትወርጂ። ይኸውልሽ ሂጂልኝ፣ በቃ ሂጂልኝ። አልፈልግሽም። አንቺ የምትፈልጊው ዞር በል አንዴ። የምትፈልጊው ነገር ማድረግ ትችላለሽ። በቃ ለቀቂ። ለምንድን ነው አንቺ የምትፈልጊው ነገር ማድረግ አለብሽ? ሁለታችሁም እየጮኻችሁብኝ እኮ ነው። ለምንድን ነው የማይገባችሁ? እኔ እንደዚህ ይሆናል ያላችሁ አንቺ ነሽ የልጅ ነገር እያደረግሽ ያለሽ። የልጅ ነገር ነው ልክ እየጠፋሁ አይደለም እና ወደ ቤቷ እየመለስኳት ነው። ጭራሽ አድራሻሽን ሳትናገሪ መጥፋት ወደ አንቺ እየመለስኩኝ ነው። እኔ እኮ ለአንቺ ብዬ ነው። ይሄ ጊዜ ይቆጭሻል፣ ይሄ ጊዜ ይቆጭሻል። እንሂድና ወደ ቤት ተነጋግረን። ነገር አይቆጨኝም። በእናትሽ ለምን ማታዳምጪ? እኔ አዳምጥሻለሁ። ቤት ገብተን እናውራና አዳምጥሻለሁ። ሁሌ ዝም ብለሽ አትጮህብኝ። በዚህ ሁኔታ አይደለም ያለብሽ። ሁሌ የሆነ ነገር ሲባል እኮ አይደለም የሆነው ነገር ግን ያስጮሃል። አንቺ ራስሽ ታውቂያለሽ አይደለም የእኔ ቆንጆ። ይሄንን ነገር የወሰንኩት ማንም ሰው አስገድዶኝ ማንም እንደዚህ አድርጊ ስላለኝ አይደለም፣ በራሴ ፍላጎት። በእናትህ ስርዓት አይኖርም እንዴ? ስርዓት አይኖርም? ምንድነው? እሺ ተረጋግቼ ከዚህ በላይ ሌላ ነገር ሊፈጠር ትፈልጊያለሽ? ለቀቂኝ። ወረቀት ምን ማለት ነው? አልሄድም ማለት ለቀቂኝ። በቃ ጤነኛ አይደለሽም። ከዚህ በላይ ነው የምመታው። ከዚህ በላይ ነው የምመታው። ስርዓትሽን ለምን ሌላ ነገር እንዲፈጠር ካልፈለግሽ እንሂድ። ወደ ቤት መሄድ አለብን። ይኸውልሽ ሄደን ነው ማውራት ያለብን። ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም።